ዳጋ ሰዓትህን ምናምን ትላለህ። ዳጊ 24 ሰዓት ሙሉ ሲያወራ ግን ጸጥ ብለህ ትሰማዋለህ። እሺ ሚቱዬ ቆይ ማውሪያለሽ አንቺ ቆይ አንድ ጊዜ እንዴት ነሽ? ወይ መጀመሪያ ሰላም በይኝ። በሰላም እግዚአብሔር ይመስገን። አይ እኛ ኦርቶዶክሶች እንናፈቃለን። አይ ነው 24 ሰዓት ሙሉ ስለኛ ስታወሩ ስለምትውሉ አይ ነው። እሺ በቂ ምን ልትለኝ ነው የፈለግከው? ሌላ አይና እኔ አንቺ ብቻ ይላፍሽ ሌላ ሰው ሊናፍቀኝም አይችልም። እንደውም በጣም ነው እንትን የሚሉኝና በቃ ለማንኛውም ግን ስለመጣሽ ደስ ብሎኛል። የሚጣዬ ድምቀታችን ትያለሽ። መርሲ እስቲ አውራት ከመርሲ ጋር አውሩ። ሁለታችሁም በጣም ትግባባላችሁ ብዬ ነው የማስበውና ምንድን ነው ድምቀት የሆንኩት እኔ? አልጋቺ እቺ ነገር እንዴት ናት? ምንድን ነው ምን ነው ሴቷ ጋር ለአትላልከኝ እነሱ ናት የሚሞጣሞጡት ብለህ ነው? ኦኬ እሺ ንግጠም በይ። ማናት? መርሲ ከመርሲ ጋር አውሪ። መርሲ አውሪያት። መርሲ አውሪያት እንጂ ይሰራል። አውሪያት። እሺ ሚጡ ርዕሱ የትኛዋ ኦርቶዶክስ ናት ትክክለኛዋ ይላል። ለምን እኔ ደግሞ ጥያቄን በጥያቄ ነው የምጠይቅሽ። ለምንድን ነው ማወቅ የፈለጋችሁት? ያው ስለተለያየ ነው ስናያችሁ፣ ስለተለያየ ነው። ጥያቄሽን መጨረሻ ላይ እንቀበላለን። እኛ ቤት ለመመለስ ስለገባሽ መልሽና ከዛ ወደ አንቺ ጥያቄ እንሄዳለን። ስለዚህ የትኛዋ ኦርቶዶክስ ናት ትክክለኛዋ እያለን ነው። የትኛውን የተለያየው ማንና ማን የተለያየ ካየሽ እዚህ ላይ ካለ ካየሽ በሁለት መንገድ ልንገርሽ። ቲክቶክ ላይ የተገለጸችው ኦርቶዶክስ እና መሬት ላይ ያለችው ትለያያለች። መሬት ላይ ያለውም ደግሞ እንግዲህ ቅባት ካራ ተዋህዶ ተብሎ ይለያያል እና የትኛው ናት ትክክል እያለን ነው። ምንድን ነው የሚጠቅምሽ? እኔ አሁን የትኛዋ ናት ምንድን ናት ብዬ ብነግርሽ ምንድን ነው ለአንቺ የሚጠቅምሽ? ትክክለኛዋን ማወቅ ስለፈለግን። ለምን አውቀሻት አትሆንም አትጠቅመን ብለሻል እንደ ወጣሽው? ሚጡ የመልሳለሽ ወይስ የለሽ? መለስኩልሽ። አልመለስሽም። የትኛው ትክክለኛ? መለስኩልሽ። አንቺ ኦርቶዶክስ እንደማትሆን አውቀሽ የትኛዋች ትክክል አይደለችም ብለሽ ወጥሻል። ቤተሰብ አለ፣ ትውልድ አለ፣ ቤተሰብ አለ። ሚጡዬ አንቺ አንድ ሰው ብቻ ነው እንደሚታይሽ ኦርቶዶክስ ውስጥ ቤተሰብ አለን፣ ትውልድ ደግሞ አለ እዛ ውስጥ ያለ። ስለዚህ ቀጥሉ። እሺ ዳጊዬ፣ እሺ ለእኔ እንኳን ባይጠቅመኝ እዚህ የሚሰሙ ኦርቶዶክሳውያን ከየትኛው ኦርቶዶክስ ወደ የትኛው ኦርቶዶክስ መሄድ እንዳለባቸው ማስተማር ትችያለሽ። እንደገና ዳጊ እንዳለሽም ደግሞ ሌሎች አሉ በዙሪያችን ዘመድም ጓደኛም። ስለዚህ ትክክለኛዋን ልታሳውቂን ይገባል። ኦኬ አሁን ወደ ለእንትን ለማለት ወደ ትክክለኛ እንዳልሽው እናንተ ውስጥ ገብተው እየተማሩ ላሉ ወደ የትኛው ኦርቶዶክስ መሄድ እንዳለባቸው ከማወቅ ከፈለጉ የኛ ፔጅ አለ የራሳችን። እዛ ውስጥ ገብተው እዛ መጥተው መጠየቅ ይችላሉ። ለምን መጣሽ? ልትመልሽ ካልሆነ ለምን መጣሽ? ለምን መጣሽ? አገባ ምናልሽ? አችሁም ልላችሁ አገባችሁ ልላችሁ። ይቆራረጣል ድምፅሽ። ኔትወርክሽ ነው መሰለኝ። ለምን መጣሽ? አይ ቲንክ ኔትወርኳ ነው መሰለኝ አይደል?
እንደምን ዋላችሁ የእግዚአብሔር ልጆች? አረ ሚጡ ነህ እንደ አንተ? እኔ እሷን እያወራው ነው። ሚውት አድርግ። ቀድማህ ገብታለች። እሷ ስትጨርስ አንተ ደግሞ ለማገዝ አይደለም። በቃ ሚውት አድርግ። ለማገዝ አይደለም። በተራክ ታወራለህ። ሚውት አድርግ። ሚጡ አለሽ? አለው መርሲ ግዴ አለው። ይቆራረጣል። እሺ ለምን መጣሽ? መልስ ማትሰጭ ከሆነ ነው ምልሽ። እኔ ደግሞ ምን እያልኩ መሰለሽ ዳጊ ሲናገር ነው የሰማሁትና ከዛ በፊት የነበረውን ቶፒክ አይደለም እንትን ያልኩትና ዘበነ ቤተክርስቲያን ራሷ አይሸሞችው ራሷ አስተምርልኝ ብላ እንትን ያለችው ሰው ተናገርልኝ አፉ ነኝ ብላ ያለች ሰው ናት ብሎ ስለ ቤተክርስቲያን ማንን ነው ለምን እንደዛ እንዳላውቀሻል? ለምን እንደዛ እንዳላውቀሻል? ዳጊ ማውገዝ ያለባት ካላወቅ ዳጊ እሱን ያለው ለምን እንደሆነ አውቀሻል? ኔትወርክሽ ግን ይቆራረጣል። ሚጡ እንትና በቃ ምላስ ነው ሳት ኔትወርክሽ ሚጡ ወይ ተመልሰሽ ነይ። ታንቶች ብንወቅስም ኧረ በስመ አብ ሚጡዬ ኔትወርኩ ራሱ አልፈቀደልሽም። አስተካክላ ትመለስ። ኧረ ሚጡዬ ከባድ ኔትወርኩ ራሱ እሷ ራሷ ናት መልስ የምትሰጠው። ሚጥሚጣ አንድ ጊዜ ቆይ ኔትወርክሽን አስተካክል። ኔትወርኩ ራሱ አልፈቀደላትም። ሚጥሚጣ እኔ ጮታ ነው ደስ የሚለኝ በነገራችን ላይ በቃ አንዳንድ ሰው የምትወዱለት ነገር አለ እንደዛ አይነት ነገር። እሺ ሚጡ ተመለሰች ግቢ። እሺ ጸጋ ምንድነው? ታገስ ነው። ታገስ ሰላም ነው? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። ኦርቶዶክስ እና ክርስቲያን ብራዘር? ኦርቶዶክስ ተዋህዶ። ጎሽ እንኳን ደህና መጣ። እንኳን ደህና ቆያችሁ። ግን የትኛው ኦርቶዶክስ ነህ? የመሬቷ ነህ? የመሬት ስለ ኦርቶዶክስ ለነገሩ ስለ ኦርቶዶክስ ታውቃላችሁ? ኦርቶዶክስ እኮ ረቂቅ ነች። ኧረ እባክህ ረቂቅ የምትታወቀውም ከብዛቱ ጥቂቱ ረዥሙ አጭሩ ነው እንጂ እንኳን ለእናንተም ግልጽ ያልሆነች ነች። አመሰጠርከው የምር ቀኔ ነው። ተዋህዶ እኮ ነው ልንገራችሁ። ተዋህዶ ማለት ከማይታየው የሚታየውንና የማይታየው የተዋሃደ ማለት ነው። ስለዚህ ረቂቅ እኮ ነች። አትጨበጥም፣ አትታይም፣ አትዳስስም፣ አትታይም፣ አትጨበጥም፣ አትታወቅም። ግን ከብዛቱ የሚያውቅም አወቃ የላቀ ነው የሚባለውም ከብዛቱ ጥቂቱ ነው፣ ከረዥሙ አጭሩ ነው እንጂ አሁን ከብዛቱ ጥቂቱ የሚደርስ ማንም የለም። እናንተ ግን ከዳሮ ናችሁ። እንዴት ሊታውቁ እንደቻላችሁ ግራ ገብቶኛል። ኦርቶዶክሶች የማይሰሙት ነገር እኔ ይገርመኛል። አንድ ጊዜ እየተደማመጠን ብራዘር ከብዙ ጥቂቱን አልክና ከዛ ደግሞ ከረዥማቱ አጭራቱ አልክ። እስኪ ለምሳሌ ችግር የለው መርዘሙና ማጠሩ እንዲታወቅ ማትዳሰስ ማትጨበጥ በጣም ረቂቅ ከሆነች ገባ ኢንቪዚብል ከሆነች እንዴት ነው አንተ አጭር መሆኗን ረዥም መሆኗን ለይተህ ያወቅኸው? አንድ ነገር አጭር ነው ረዥም ነው የምትለው የሚታይ ተዋህዶ መሰረቱ ክርስቶስ ስለሆነ ማለት ነው። መሰረቱ ክርስቶስ ነው። መሰረቱ ክርስቶስ ማለት ተዋህዶ ማለት ነው። ተዋህዶ ማለት ራሱ ከማይታየው
የሚታየውና የማይታየው አንድ የሆነ የተዋሃደ ማለት እኮ ነው። ይህንን እንኳን ልለግስህ ለአንተ ዳጊ ያዝ እስኪ ዳጊ ገብቶ እኔ ከባድ ነው። እኔ እንደዚህ አይነት ከባድ ነገር አልችልም። ሜርሲ ነች ብዙ ጊዜ እንደዚህ ነገር ወይነ ፓስተር ናቸው ከባድ ነገር የሚችሉት። ገርሞኝ እኮ ነው ተዋህዶ። እስኪ ስለ ተዋህዶ አውራ ብትል ታላቅ እንኳን ብዙ ዘመናትን በተዋህዶ ቤት እየተማረ የኖረ ሰው አያስችለኝም፣ ያስችለኝን ያህል ግን እናገራለሁ እያለ ምን ይቀጥላል? ቆይ አንዴ ቆይ። እንኳን ኦርቶዶክስ የማትታይ የማትጨበጥናት ካልክ አንደኛ ኦርቶዶክስ የምትለዋን ነገር ራሱ መለኮት አደረካት። ሁለተኛ ደግሞ እንኳን ኦርቶዶክስ አምላክ በስጋ ታይቷል ተጨብጧል። እና የምታወራውን ነገር እያስተዋልክ አውራ። እሺ በጣም እያስተዋልኩ ነው። እኔ በማስረጃ ምን ያመሰጥረዋል እናቴ? ይኸውልህ አምላክ እንኳን በስጋ ታይቷል ተጨብጧል። እንኳን ኦርቶዶክስ እሱ የፈለገውን ያህል ነው። አንቺ የፈለግሽውን ያህል አይደለም አምላክ የታየሽ የፈለገውን ያህል። ኦርቶዶክስ በየትኛው ሃይማኖት ማለት መጽሐፍ ቅዱስ ላይ እሺ ኦርቶዶክስ ማለት ቀጥተኛ ማለት ነው። ኦርቶዶክስ ማለት ቀጥተኛ ቃሉ ከግዕዝ የወጣ ቃል ነው። ቀጥተኛ ማለት ነው ኦርቶዶክስ ማለት። ተዋህዶ ማለት ተቀላቀለ፣ አንድ ሆነ፣ ተዋሃዳ የሚለው ነው። አንዴ አባናት ይከፈቱ ማይክ እሳቸው ከፍተዋል መሰኛ። እሺ አናግሩት። እኔ በላቸዋል። ግዕዝ ነው ያልከው? ከግዕዝ የወጣ ነው ቃሉ። ተዋህዶ ማለት ኦርቶዶክስ የሚለው ቃል ቀጥተኛ ማለት ነው። ኦርቶዶክስ ማለት ይሄን ሁሉ ስለማታውቁ ነው። ይሄን ልጅ ታስገቡ። ግዕዝ ነው ቃሉ ግዕዝ። እስቲ ግሱን ንገረኝ እስቲ። የመጀመሪያውን ግስ ኦርቶዶክስ ግስ ነው። ኦርቶዶክስ የሚለው ኦርቶና ዶክስ የሚለው ቃል ኦርቶ ማለት ቀጥተኛ ማለት ነው። ሐሰት፣ ስህተት፣ ውሸት ያልተቀላቀለበት ቀጥ ያለ ማለት ነው። ክርስቶስን የምትሰብክ ከስሩ ክርስቶስን እየሰበኩ ራሳቸውን ለክርስቶስ አሳልፎ የሰጡትንም ከስሩ የሚታከብር ማለት ነው። ስማ ወንድሜ፣ እየተሰማማን ሚውት እያደረግንህ እናወራለን። እምቢ ካልክ ነው እምቢ አልልህ። ሙት አርግ ካላችሁ እኔ ራሴ ሙት አደርጋለሁ። ሚውት አርገሽ። ጌታ ይባርክ። አንደኛ ኦርቶዶክስ የሚለው ቃል ግስ ምንድነው? እንትን አይደለም ግሪክ ምንድነው? ራሴው ተናገርኩ መሰለኝ። ግዕዝ አይደለም። እሺ ይህንን ማመን አለብን። እዚህ ያሉ ኦርቶዶክሶች ራሱ እንዳይስቁብህ። እሺ ወንድሜ፣ የማታውቀውን ነገር ደግሞ ግዕዝ እንዳልሆነ ማስረጃ ይኖሮታል። ማስረጃ ይኖሮታል ግዕዝ እንዳልሆነ። ግዕዝ አይደለም። አዎ እዚህ ራሱ በኮሜንት ወደ ርዕሱ እንመለስ። ግዕዝ እንደሆነ እርግጠኛ ነኝ። ወደ ርዕሱ እንመለስ። ይቅርታ እያደረጋችሁ ወደ ርዕሱ እንመለስ። የትኛዋ ኦርቶዶክስ ናት ትክክለኛ? እንዳልሆን ካመንክ መጀመሪያ ይህንን እመን። ርዕስ አይደለማ። እኔ እኮ ርዕስ አይደለም ያመጣሁት ነገር ነው እንጂ ርዕስ አይደለም። ወደ ርዕሱ እንመለስ እና ቀጥተኛዋ የትኛው እንደሆነ ልንገራቸው። ኧረ እያዳመጥኩ እርግጠኛ ነኝ። እርግጠኛ ነህ? ያው ታች በኮሜንት እየነገሩ ነው። ኦርቶዶክሶቹ በኮሜንት እየነገሩ ነው። ምን እያሉ ነው? ያው አንብብ እስቲ። ምን እያሉ ነው? እስቲ ከታች ያላችሁ ማለት ነው እየነገሩ ነው። ጨጓራችን ላይ ታፕ አድርጉ እስኪ ከታች ያላችሁ። ቀጥተኛ ማለት ነው። ማንም ኦርቶዶክስ ማለት ከሊቅ እስከ ደቂቅ ያውቃል። የሚያምነውን ሃይማኖት ያውቃል ሁሉም ሰው። ደቂቁን ተወው እና አሁን ይኸውልህ ኦርቶዶክስ ማለት የግዕዝ ቃል አይደለም። ከስር በኮሜንት ያንተው ሰዎች እየነገሩ ነው።
ስለዚህ ግዕዝ እንዳልሆነ ካመንክ ወደ ርዕሱ እንግባ ነው። እሱ እንኳን ርዕስም አይደለም። እንመለስና ወደ ርዕሱ እንግባና የትኛዋ ቀጥተኛ እንደሆነች ልንገራቸው። እኔ እኮ ምንድነው ፍየል ወዲያ ቅዝምዝም ወዲያ ምንድነው የሚደፍነው ጆሯችሁን? የዘቤ መልካም ወጣት ነው። የዘቤ መልካም ወጣት እሺ ግዕዝ ነው ግዕዝ አይደለም? አባናቲ ግዕዝ ሳይሆን እሱ ያለው ጊዝ ነው። ጊዝ ነው። ያው ከታች እኮ እየነገሩ ነው። እና ዝም ብለን በማታውቀው ነገር ለሌላውን ጊዜ ትምህርት ይሆነ። ግዕዝ ሳይሆን ጊዝ ትምህርት ይሆነ። የማታውቀውን ነገር እርግጠኛ ሆነ አትናገር። እሺ አሁን ኦርቶዶክስ ከግዕዝ መጣ፣ ከግሪክ መጣ። ጥቅሙ ለእኛ ያው እና ለእናንተ ምግባችሁ ጥቅሙ ምንድን ነው? አሁን ከግዕዝም ይምጣ ከግሪክም ይምጣ ከዕብራይስጥም ይምጣ ወደ ሪሱ ለምን አትመለሱም? ወደ ሪሱ ለምን አትመለሱም? ስላልከን ነው። እያጠራን እንድንሄድ ፈልገን ነው። እያጠራን እንድንሄድ እንጂ አሁን እኔ ሪስን እኔ ለቅቄ ቢሆን እናንተ ትቆጡኝ ነበረ እና ሞዴሬቶችም ትቆጡኝ ነበር። እኔ ህግ አክብሬ ነው እየሄድኩ ያለሁት። እሺ ግባ ትተነዋል። እሺ እታች ያሉት ታዝበውሃል እና ወደ ርዕሱ ግባሽ። የትኛዋ ኦርቶዶክስ ናት ትክክለኛዋ ይላል። የትኛዋ ናት ትላለህ? የትኛው እንደሆነ ያው እየተናገርኩ ማለት ነው። አንድ ስቴት ተናግሬ ነው የሚያልፈው ማለት ነው። እናንተ የራሳችሁ የሆነ መጽሐፍ ቅዱስን ያከላ ሃይማኖት እያላችሁ በሰፈራችንም በቤቶቻችንም እንደናንተ ፕሮቴስታንት የሆኑት አሉ፣ የምንከባበራቸው ማለት ነው። እንከባበራለን፣ በጣም ያከብሩናል፣ እናከብራቸዋለን። ግን የእናንተን አስተምሮን ትታችሁ በሰው ቤት እስከ ጓዳ ድረስ መግባታችሁ ነው። የተጠየቀውን መልስበት። ምን ሆነ ነው? እሱን ለወደፊትም ቢሆን ታሳቢ የተጠየቀውን መልስ። እዚህ ጋር የተጠየቀውን መልስ። እየሰማህ ነው? አዎ እየሰማሁ ነው። የተጠየቅኩትን መልስ። ሌላ ርዕስ ላይ አትግባ። እና ይህን የሚመለከት ነገር እኮ ነው። እስከ ጓዳችን እኮ ካሰሳችን እኮ ቤኪ ወይዬ መግባባት ያቅታል ትንሽ። ነው ማና እዚህ ማረገባችሁ እንዳለው ጳውሎስ እኔ ቅድም ብያለሁ እኮ ዳጊ እኔን ነገር የሚችለው ብያለሁ። ዳጊ አንተ ተወጣ፣ እኔ ዳጊ ያዘው። እስኪ ዳጊ ያወራው። ግድ የለም የሆነ ነገር ቢሆን በኋላ በእኔ ሊሳበብ ነው። ግድ የለም ሌላ እሱ ይቀጥል። አንተ እውቀት ግን ሲበዛ መጥፎ ነገር እንደሆነ አውሩት። እኔ አልችልም ስራ ላይ ስለሆንኩ ነው። የእውነት ግድ የለም አውሩት። ማውራቱ ችግር ግን ደስ ይላል። ጥሩ ሰው ነው። ደስ ይላል። ይቀመጥ። እያያችሁ ግን አሁን ብዙ አይነት ኦርቶዶክስ እንዳለ ግን እየተመለከታችሁ ስንት ሺህ እንደሆኑ ነው አሁን ግራ ይገባኝ እኮ። በዚህኛውም በዚህ ታስተናገጅው ለዛኛው የሰራ መርፌ ለዚኛው አይሰራም፣ ለዛኛው የሰጠሽው ክኒን ለዚኛው አይሰራም። አንድ ቢሆን አስተምሮታቸው አንዱ መድኃኒት ይፈውሳቸው ነበር። ግን የተለያየ መጠቀም አለብሽ ለየእንትኑ እና አስቸጋሪ ነው። ጌታ ይርዳችሁ ብዬ ለጊዜው ሚዩት ላድርግ። እሺ ታግዬ በጣም ነው የምንወድህ። ቅንነት ደስ ይላል። ወይ በጣም ወዳቸዋለሁ። እኔም ወዳቸዋለሁ። ወንድሞቼ እህቶቼ እኮ ናችሁ አልኳችሁ እኮ። ያ ግን ምን አለ መሰለህ ታግዬ፣ አንተ ያልገባህ ነገር ብቻ ያለህበት እምነት ወይም ደግሞ አንተ ያለህበት ኦርቶዶክስ የምትባለዋ ያው እንግዲህ ቤተክርስቲያን ብላ የምትጠራ እሷ ተቋም ትክክል አይደለችም። ፓስተር ምንድነው መሰለህ ኢቨን እንኳን አንተ ትክክለኛውን ነገር እንዳታውቅ አድርጋሃለች፣ ጋርዳሃባለች ብዙ ነገር ማለት ነው። ለአንተ የነገሩና አንተ ጋር ያለው እውቀት ፈጽሞ
በቃ ማይገናኝ ነው፣ የማይጠቅም እውቀት ነው አንተ ጋር ያለው። ከምን አንተ ምን ብዬ ከምን ተነስታ እኔ ቀጥ ብለ ሰማይን ያሳየች ሃይማኖት ነች። ከተዋህዶ ያለፈ ክርስቶስን የምትሰብክ ሃይማኖት የለም። እውነትም አይ እሱን እኮ ነው የምልህ። አሁን ለምሳሌ አንተ ኢየሱስ ምናምን ተዋህዶ ምናምን ኢየሱስ ሰብካለች መሰረቷ ምናምን ሲባል በቃ ሚዩትን ተሰማህ እንጂ ግን ትክክል አይደለም። እንደዛ አይደለም። አንተ እንደምትለው አይደለችም ኦርቶዶክስ ፋውንዴሽኑ ሌላ ነው። አጠራሩን ፕሊዝ ይቅርታ፣ አጠራሩን አስተካክል። ይቅርታ እያደረክ ማለት ነው። ኢየሱስ ለአንድ ለቀበሌ አስተዳደር እንኳን የኛ አባት ከሰማይ ሰማያት ወርዶ እንዴት ኢየሱስ ብለን እንጠራለን? ጌታችን መድኃኒታችን ኢየሱስ ክርስቶስ የክብር ስም ጭምር ነው የምንጠራው ማለት ነው። በመፍራት መንቀጥቀጥ እና ዝም ተብሎ ዝው ተብሎ አባት ቤትም አይደለም። እዚች ጋር አስተካክልና ትላውን እየሰማሁ ነው። እሺ መጽሐፍ ቅዱስ ታነባለህ? መጽሐፍ ቅዱስ አነባለሁ። ኔትወርክ ልክ አይደለም ብራዘርዬ፣ ኔትወርክ ልክ አይደለም። ኦኬ አዎ፣ ዞር ዞር እያልኩ ነው። ኔትወርክ ልክ አይደለም፣ ትንሽ ይረብሻል። እሺ በጣም ነው የሚገርመው። መጽሐፍ ቅዱስ ስትል እኮ ነው መጽሐፍ ቅዱስ አነባለሁ፣ ግን እኔ ባነበብኩት ሰዎችን ለማስተማር ወይም ለሰዎች ለመናገር አልሄድም። ምክንያቱም ከሰማሁት ነው እንጂ ምክንያቱም ትርጉሙ ከኔ ይልቅ የበለጠውን ከሚያውቁ ሰዎች እባክህን አሁን በቃ መጽሐፍ ቅዱስ ታነባለህ ወይ ቤት ጠይቄያለሁ። አዎ ወይም ደግሞ አይደለም ነው በቃ። አይናው አሁን እኮ የምትለው ነገር ይገባል። ኦርቶዶክስ መጽሐፍ ቅዱስ አነባለሁ። የምታነብ ቢሆን ኖሮ አሁን ያልኩት ለምሳሌ ኢየሱስ ስላላችሁ እንጂ ፈጽሞ ኢየሱስን አታውቁትም ብዬ ስል ኢየሱስ የሚለውን ስም ለምን ጠራ? ኢየሱስ ለመጥራት የለብህም ምንድነው እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ምናምን ብለህ በቃ እንደው ብዙ ነገር ቀላቅለበት በቃ እንደዚህ ነው መጥራት ያለብህ ብለህ አልከኝ። ለዚህ ነው መጽሐፍ ቅዱስ አነባለሁ ወይ ብዬ አልኩህ። መጽሐፍ ቅዱስ የምታነብ ቢሆን ኖሮ እንደዚህ አትለኝም ነበር። ስለማታነብ ነው። ቢኮዝ አንተ ጋር የሰማኸው የወግና ስርዓት ምናምን ነገር የትራዲሽን የሆነውን ነገር በጠቅላላ አውደ እምነታችሁ ላይ የሚነገረውን ነገር ስለሆነ በአእምሮ ያለ ገባ ልትረዳ አትችልም። እምልህ ነገር ኦኬ። እኔ ኢየሱስ ብዬ ስጠራ የምጠራው መጽሐፍ ቅዱስ ኢየሱስ ብሎ ስለጠራው ነው። እሺ እኔ ወንድም ኢየሱስ ብዬ ስጠራ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት መልአኩ ቅዱስ ገብርኤል መጥቶ ለማርያም በአበሰራት ጊዜ ሉቃስ ወንጌል ምዕራፍ 1 ካነበብክ በደንብ አድርጎ ይነግርሃል። ኦኬ ሶ ኢየሱስ ብዬ ስጠራ ኢየሱስ ብዬ እንድጠራ መጽሐፍ ቅዱስ ስለነገረኝ ለዚህ ነው ጴንጤ ቤት ስትመጣ ለሚያወራው ነገር በጠቅላላ መጽሐፍ ቅዱሳዊ ማስረጃ አለው። እሺ ሌላ ነገር መሰለህ አሁን ያልከውን ለምሳሌ ኢየሱስን አስተዋወቀችን፣ ሰማይ አድርሳ ምናምን መለሰችኝ፣ በቃ ጉልላቷ ተከሻዋ ምናምን ኦርቶዶክስ በቃ ምንድነው ኢየሱስ ብቻ ነው ምናምን የምትለው እሱ እንትን ነው፣ ዝም ብሎ ቅብ ነው እንጂ ኢየሱስ የለበትም። ታውቃለህ? ጠይቀኛ ኢየሱስ ክርስቶስ እንዴት እንዳለች ልንገርህና ጠይቀኝ። ወይም እንደሌለች ማስረጃ እስኪ በማስረጃ ብንሄድ እርግጠኛ መሆንህንም እያስረገጥክ ወይም ካልሆነ እኔን እየጠየቅ እየተናገርኩ ብንሄድ ጥሩ ነው። እሺ አሁንም እንዳታቋርጠኝ ስማ ዝም ብለህ። ለምሳሌ አንድ ነገር በምሳሌ ልንገርህ። አገር ቤት አይቅርብ ምሳሌው ቢቀርብኝ ምሳሌ ይቅርብኝና በቀጥታ ላውራ። ብራዘር ምን አለ መሰለህ ኦርቶዶክስ ተዋህዶ የምትባለዋ ኢየሱስ የሚል ስም ትጠቀማለች እንጂ መሰረቷ ኢየሱስ አይደለም። መሰረቷ ኢየሱስ እንዳልሆነ የነገሩን መምህሮቻቸው ነው። እሱ ብቻ ሳይሆን መጽሐፍቶቻቸውን ጭምር ነው። ኦርቶዶክስ ተዋህዶ በክርስቶስ ትምህርት የማትኖርና እንደ ክርስቶስ ትምህርት ኬት አገኘ ተዋህዶን ያከላ ታላቁን ቤት ተዋህዶ ማለት
ያከላ እየተላለፍክ አይደል እንዴ? ቆይ አረ ያከላል ትልቁን ሃይማኖት እንዴት ይሄን ያህል ታደል ልትዘልፍ ቻልክ? ክርስቶስ ስማኝ ብራዘር፣ አሁን ከአሟላ ሚተርግ ስማኝ፣ ከአሟላ ካቆሎ ትወርዳለህ። ሚተርግ አሁን እንዴ ካከለ ምናምን እያለ እንትን ያለ የሚያስማማውን ነገር ነው የምትናገረው። እሺ ሚተርግ የሚያስማማው እኔ ሽያጭ አልመጣሁም። ማርያምን ካላወቁ መሰረቱ ተናግሯል። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ስላሴነት የለም። ስላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። ሰማ አይደለም? የኦርቶዶክስ መሰረት ማናት? ማርያም ናት። አየህ፣ ለዚህ ነው ኢየሱስ የሚባል ኦርቶዶክስ ውስጥ የለም። ኦርቶዶክስ ውስጥ ያለው መሰረት ሆና ጉላት ሆና ይሄ ምንድነው ዙሪያን በጠቅላላ የከበበችው ማርያም ናት። ኢየሱስ ግን የሚል ስም ብቻ ነው ያለው። አሁን ሰውየውን ያውቃሉ። ሰውየውን አሁን የተናገሩትን ሰውየውን ያውቃሉ ማን እንደሆነ። በአንድ ሰው አስተምሮ ነው እንደ ሃይማኖታችን የጸናው። እምነቴ በአንድ ሰው አስተምሮ ነው እንደ የጸናው። እሺ ልስማማ። ትቀበላለህ? ሰውየው ያለውን ነገር ትቀበላለህ? ሰውየው ማርያም ትቀድማለች፣ ቅዱሳን ትቀድማለች የሚለው አስተምሮ የለም። ማንም አይቀበለው ነው እሱ። ሰውየው ያስተማረውን ሊቀበልን ሊቀበልም ይችላል። ምክንያቱም ምን ከሚለው ተነስቶ ሊያመጣ እንደሆነ አንተም አንድ ቃል ቆርጣ አምጥተህ ነው ማለት ነው። አስጨርሰኛ ሰዓት እኔ ብዙ ጊዜ ኦርቶዶክሶች በጣም የሚደብረው ነገር ምን መሰላችሁ? በጣም ውሸታሞች ናቸው እና ለሊናችሁ ራሱ አትታምኑ። ለምሳሌ አንድ ነገር እቀበላለሁ ወይም አልቀበልም ብለን ሳይድ መያዝ አለብህ። ከተቀበልክ ለተቀበልከው ነገር ማስረጃ ታቀርባለህ። ካልተቀበልክ አልተቀበልክም፣ በቃ አለቀ። አይ እንዴት መሰለህ አልተረዳም፣ ሊቀበል አልቀበልም ይችላል። what does it mean bro? ምን ማለት ነው? አለመቀበልን ከነገርከኝ በቃ አልተቀበልክም አልፋለሁ። ከተቀበልክ ደግሞ ለተቀበልከው ነገር ማስረጃ ታቀርባለህ። እንዴ እንዴት ለማስረዳት ለምሳሌ እሳቸው የተናገሩትን በትክክል ከሰማው እኔ ያመንኩትን እያፈረሱ ከሆነ ላልቀበል እችላለሁ። ከዛ ቀጥሎ ያለውንም በቃ ስማ ምኑን ልስማ? ለጠየቀው ነገር መልስ እየሰጠሁ አይደል እንዴ? ስማ አላሰማ ምንም መልስ አሰጠኝም ብራዘር። መጀመሪያ አሁን ስማ እሳቸው የሚሉትን ምናምን ነገር ብለህ የለም። እሳቸው የሚሉትን በንጽጽር የቀረበው እንደውም ስማና ከሁለቱ የትኛው እንደምትቀበል እናያለን። የቪዲዮውን አሳየው ወይ ላሳየው። እንደውም ቢያይ ነው የሚሻለው። እንደው ዝም ብሎ ይቀበልም ላሊቀበልም ይችላል። ለምንድን ነው የማትቀበል? ተቀበል ዝም ብለህ እንዴ። ይኸው ይታያል። እኚህ እኛ የምንወዳቸው የወንጌል አርበኛ ናቸው። እኚህ እዚህ ጋር ደግሞ የምታየው ዲያቆን ሕዝቅኤል ይባላል። ለእኛ የአጋንንት መልእክተኛ ነው፣ ለአንተ መምህር ነው። እሺ እንደማመጣ አሁን በደንብ ስማ። ማርያምን ካላወቁ መሰረቱ ተናግሯል። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ስላሴነት የለም። ስላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። ፍጡር ቤዛ መሆን አይችልም። ይህ ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውቶ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል?
ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አለቀ። እሺ የትኛው ነው የምትቀበለው ብራዘር? የትኛው የምትቀበለው? ከዚህ ሰውዬና ከኛ አባት ይሄ አሁን ለምሳሌ ትንሽ የተቆራረጠ ቃላቶች ናቸው። የእሳቸውንም የልጁንም በትክክል እንኳን አልሰማውም። ኔትወርክ እንኳን እያቆራረጠ ነበረ። ተቀምጬ ጉባኤ ላይ ሙሉውን ትምህርት መስማት አለበት። ያልሰማ ጆሮ ከቤተሰብ ያጣላል አይደለም የሚባለው? ምን ሳቅ! አይ እንትን ተረት በጣም ነው የሚገርመው። መሳጭ ነው ታውቃለህ። ተረት የሌለ መሳጭ ነው። አንድ ሰው በደንብ ለማውራት በደንብ መስማት አለበት። ቃላት ተቆርጦ መጥቶ በዚህ መስክር አይባልም። ቆይ ሁለት ነገር ለጠይቀህ። ለምሳሌ ማርያምን ካላወቁ መሰረቱ ተናግቷል ማለት ምን ማለት ነው? መጽሐፉ ላይ ተደግፎ ነው። እኔ አንተን አንድ ጥያቄ ልጠይቅ። ከመጽሐፍ ቅዱስ ማርያምን ካላወቁ መሰረቱ ተናግቷል ብሎ ማለት ምን ማለት ነው? መሰረቱ ካላወቁ መሰረቱ አሁን ለምሳሌ በክርስቶስም በማርያም ዙሪያም አይሆኑ እንደው ስማኝ ብራዘር፣ በሌላ ነገርም ለምሳሌ ማርያምን ካላወቁ መሰረቱ ተናግቷል። ማርያም ከሌለች ጌታ የለም፣ ስላሴ የለም፣ እግዚአብሔር የለም፣ ዓለም የለም ማለት ክርስቶስ ይህንን ብለዋል እኮ። ምን ማለት ነው? ክርስቶስ ይህንን ብለዋል። እሺ ጥያቄውን ጥያቄ ይህንን ልጁ የተናገረው ማርያም ሰምቻለሁ። እኔ አምጥቼ ከመመለስ ክርስቶስ ያለውን አምጥቼ ልመልስ። ምንድን ነው ያልኩ? ሲለምሰ ያልኩትን ቃል በቃል ድገምልኝ። ማርያም ከሌለች ክርስቶስ የለም ብለው ነው ያስተማረው ነው ያልኩት። አይደለም ስማኝ፣ አሁንም አየህ ይህንን ቃል ክርስቶስ አሁንም ምንድን ነው አጥርቶ ያልሰማ ጆሮ ነው ምናምን ከምን ያጣላል? ከሚስት ነው ከባል ጋር ያጣላል? ከቤተሰብ ነው ያልከው ተረት አንተ በደንብ ያዘው። እኔ ያልኩ ምንድን ነው መሰለህ ብራዘርዬ፣ ማርያምን ካላወቁ መሰረቱ ተናግቷል። ማርያም ከሌለች ጌታ የለም፣ ስላሴ የለም፣ እግዚአብሔር የለም ብሎ ማለት ምን ማለት ነው ነው ጥያቄ። ከመጽሐፍ ቅዱስ ነው ነገሩ ማለት ነው። ዮሐንስ ምዕራፍ 5 ላይ እንዲህ ይላል፣ ሙሴን ባትሰሙ እኔን እንዴት ልትሰሙ? ኔትወርክ ያስቸግራል። ኢየሱስ እሺ፣ አንድ ጊዜ ኤርሚ፣ ሁላችንም ተዳርቀናል ከዚህ ልጅ ጋር። አንተም እስኪ ትንሽ እንደው ጮጋራንም ልብህንም ብሆን መስዋዕት አድርገህ ትላለህ። ኤርሚ አውራው። ሰላም ሰላም ወዳጆች፣ እንዴት ናችሁ? መጽሐፍ ቅዱስ ያላችሁ እንዴት ናችሁ? ቤኪ ዳጊ አለናመጣ አውረው። ሰላም ሚርሲ አውረው። እስኪ እንዴት ነው ወንድሜ? ሰላም ወንድሜ፣ እንዴት ነህ? ታገስ። እግዚአብሔር ይመስገን። እንዴት አለ እኔ ወንድም? ሁሉ ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም። አንተስ እንዴት ነው? እግዚአብሔር ይመስገን ደህና ነኝ የኔ ወንድም። እኔ የምልህ ኦርቶዶክስ ብዙ የስህተት ትምህርት አለባት ወይስ የለባትም?
ምንም የስህተት ትምህርት የለባትም፣ በመሰረቱ የለባትም። ሰው በቆመበት ምናልባት ስጋን ለብሶ የተነሳ ሰው ሊጨምር ይችላል። ይሄ ተመርምሮ ታይቶ ተፈትሾ አቋሙ ከሆነ ቅድም እያላችሁ እንደነበራችሁ ይወገዛል። እሺ ካልተሳሳትኩ ኦርቶዶክስ ምንም ስህተት የለባትም አልከኝ? ኦርቶዶክስ በመሰረቱ ምንም ስህተት የለባትም። እሺ ቤኪ አንዴ ትልቁ ላይ ታደርገኛለህ? ምስኪን ነው እግዚአብሔር። ይሄ ሰው ምስኪን ነው በእውነት። አንተ ልጅ በእናትህ እንትንን ልብህን ከፍተህ ስማ። በጌታ በጣም ምስኪን ልጅ ነው የልጅ በኢየሱስ። ክርስቶስ ሰምራን ታውቃታለህ? ክርስቶስ ሰምራን ታውቃታለህ ወንድሜ? አውቃታለሁ። ቤተክርስቲያን ስለ ክርስቶስ ሰምራ የምታስተምረውና የምታምነው እውነት ነው ወይስ ውሸት ነው? የክርስቶስ ሙሽራ ነች። ህይወቷን ለክርስቶስ የሰዋች ነች። መጽሐፍ ቅዱስ ማስረጃ አለው ለዚህ ጉዳይ፣ ለዚህ ነገር ማለት ነው። ቤተክርስቲያን ስለ ክርስቶስ ሰምራ የምታስተምረው ነገር ማስረጃ አለው? አዎ። በጣም አሪፍ። እስኪ የተወሰነ ነገር ላሳያ። ገድለ ክርስቶስ ሰምራ የሚል ይኸው። ገድለ ክርስቶስ ሰምራ መጀመሪያ ለምን መጀመሪያ መረጃ አትቀበልም? አይ ቆይ እንዴ፣ አሁንማ በቃ ወደ ማስረጃው እኮ ልንሄድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በክርስቶስ ሰምራ ጉዳይ ምንም ስህተት የለባትም። ቤተክርስቲያን ምንም ስህተት የሌለባት ስንዱ እመቤት ነች ብለዋል። ይሄ መጽሐፍ ገድለ ክርስቶስ ሰምራ ይባላል። ያሳተመችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድጋሚ እየታተመ ነው። ማነው ያሳተመው? ትንሣኤ ዘጉባኤ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልቀበልም። በአንተ እጅ ሲሆን አልቀበልም። ይቅርታ እያደረክ ማለት ነው። ምክንያቱም የቤተክርስቲያናችንን የአስተምህሯችንን ስም ለማጥፋት። ይህን ማን ያሳተመው? ማንም ያሳትም። በአንተ እጅ ሲሆን አላምንም። በአንተ እጅ ሲሆን አላምንም። ምክንያቱም ቆይ ታገስ። ይህንን ማን ነው ያሳተመው? የምጠይቀህ መልስልኝ። ማን እንደሆነም አላወቅኩም። ግን ማንም ያሳትም በቤተክርስቲያናችን በካህናቶቻችን እጅ ቢሆን እኔ አምናለሁ። ጎንበስ ብዬ መጽሐፉንም ሲኖ ነበር። እየጠየቅኩ ነው። ይነበባል ወይስ አይነበብም? ይነበባል፣ ግን ይቀየራል። እከሌ ያለው ነገር ነው፣ እከሌ የጻፈው ነው ተብሎም ማን ይላል? ውስጡ ላይ ስህተት ጨምሮ ጽፎ አምጥቶ ሊሆን ይችላል። አሳታሚው ማን ነው የሚለው? አላምንህም ካለ እኮ መብቱ ነው። አንተ ጀምር። ውስጡና ውጭው ሊለያይ ይችላል። ዝም በል። ውስጡና ውጭው ሊለያይ ይችላል። አንተ እዚህ ጋር ሳይለንት አድርግ። ተባረክ ቤኪ። አሳታሚው ማን ይላል? ታገስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየሰማሁ እያነበብኩ እኮ ነው። እሺ ያው ቀጥል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ትንሣኤ ዘጉባኤ ትንሣኤ ዘጉባኤ የማን ማተሚያ ቤት ነው? የኦርቶዶክስ ማተሚያ ቤት ነው። ማንም ሊጽፍ ይችላል። በቃ እንቀጥል። ክርስቶስ ሰምራ ማለት ክርስቶስ ሰምራ ማለት በዚያ እሺ፣ እንቀጥል። በቃ ጨርሰናል። አሁን ይኸውልህ ቁጥር 12 ይኸውልህ በግዕዝና በአማርኛ ነው። በአማርኛ ላንብብልህ። ቁጥር 16 ላይ አሁንም ለወዳጁ ለክርስቶስ ሰምራ የሰጣትን ቃል ኪዳን ተመልከቱ ይላል። ማን ነው ቃል ኪዳን የሰጠው? ኢየሱስ ክርስቶስ። እሺ ቁጥር 17 ላይ እንደዚህ ይላል፣ ዳግመኛም ጌታ ኢየሱስ ክርስቶስ በእኔ በራሴ ፈቃድና በአባቴ ፈቃድ አይሁድ በዕለተ ዓርብ የወጉኝን ጎኔን ጥቢ አላት። እየታያችሁ ነው ወዳጆች? አዎ ይታያል፣ ኤርሚዬ ይታያል። እሺ ጌታ ኢየሱስ ክርስቶስ በእኔ በራሴ ፈቃድና በአባቴ ፈቃድ አይሁድ በዕለተ ዓርብ የወጉኝን ጎኔን ጥቢ አላት።
ያን ጊዜም ልጅ የእናቱን ጡት እንዲጠባ የጌታዋን የኢየሱስን በዕለተ ዓርብ የተወጋውን ጎኑን ጠባች። ጌታም ቶማስ የተወጋውን ጎኑን ዳሰሰ፣ አንቺ ግን ጠባሽ። እስኪ ከዳሰሰና ከጠባ የቱ ብልጫ እንዳለው ፍረጅ አላት። ይህንም ባላት ጊዜ ከመናገር ዝም አለች። እሱ ግን በይ እንጂ ወዳጄ ክርስቶስ ሰምራ ተናገሪ አላት። እሷም አቤቱ ጌታዬ የጠባ ይበልጣል አለች። ይሄ መጽሐፍ ቅዱሳዊ ነው ብለህ ታስባለህ? ታገስ። አቤት፣ እየሰማው ነው፣ እያየው ነው። ይሄ መጽሐፍ ቅዱሳዊ ነው ብለህ ታስባለህ? ኢየሱስ ክርስቶስ ሞቶ ከተነሳ ወደ ሰማይ ካረገ በኋላ እየመጣ ጎኑን ያስጠባል? እግዚአብሔር ሊያደርግ ይችላል። ምንም አይቻል። ምን የሚሳን ነገር አለ? እግዚአብሔር ታዲያ አንተስ እግዚአብሔር ሳኦል የሚባለውን ሰው በጥበቡ መጥቶ በጥበቡ ይዞ የራሱ ምርጥ ዕቃ እንዳደረገ ታምናለህ አይደለ? የእግዚአብሔር ነው እንዴ? ጎኑ እንደቆሰለ አይደለም። ይኸው ምን ይላል እዚህ ጋር አንብብልኝ ያሰመርኩበትን። በዚህ በእግዚአብሔር ስራ ላይ እጅ አላስገባም። ምክንያቱም ለሰዎች ሲገለጥ ለምሳሌ በብሉይ ኪዳን ዘመን በተራራው ላይ በአረጋውያን አምሳል ሆኖ ሲገለጥ አልነበረም? እግዚአብሔር በሚታወቅ በሚፈልገው መልኩ ሆኖ ነው የሚገለጠው። በዚህ መልኩ ጌታ ኢየሱስ ክርስቶስን ማዋረድ ተገቢ ነው? ልቀጥልልህ። እሺ እንደዚህ ይላል። ሬስም አይደለም እሱ እንኳን ልትቀጥል ሬስም አይደለም። ቆይ ዝም በል ታገስ። ሬስም አይደለም እንደው ቆይ ታገስ። እንደ ስምኩን ወደ እሱ ማንነት ከሆነ እኔን ልቀቁኝ። በመጽሐፍ ቅዱስ መረጃ ሊያመጣላችሁ ሲል አትቀበሉም። ወስታችሁ የት ከተታችሁ? ገድላት ላይ ከተታችሁ። ስለዚህ ገድላት እምጠይቅህን ስማ። ከመጽሐፍ ቅዱስ በኋላ የሚመጣ ነው። እምጠይቅህን ስማ። ያንተ ትክክለኛው ቤተክርስቲያን አልሰማም። ምክንያቱም ከኢሪሱን ለቀናል። ካልሰማ ትወርዳለህ። አሁን የምጠይቅህን ያንተ ትክክለኛ ይህንን ወደዛ ከመድረሳችን በፊት ከመጽሐፍ ቅዱስ እንሂድ እኮ። የቲክቶኳን ኦርቶዶክስ ሳይሆን አሁን መሬት ላይ ያለችዋን ትክክለኛውን ኦርቶዶክስ እንመለከታለን። ዝም ብለህ ስማ። እንደዚህ ይላል፣ እውነት እልሻለሁ። የቲክቶክ እና የመሬት ብላ እኛን ማከፋፈል አትችልም። ታገዝ። እሺ ስማኝ፣ እያነበብኩልህ ነው። ስማኝ። ገድል ሲነበብ አታቋርጥ። ኖ ሬሱን ላቀሃል። ወደ ሬስ ተመለስ። እኔ እንደው አልፈቅድልህም። ገድልን አምጥታ በቤት ቆሜ የቀደስኩና ያስቀደስኩ እኔ ራሱ ያላነበብኩትን አምጥታ ሲታነብ አልፈቅድልህም። እማትሰማኝ ከሆነ ትወርዳለህ። አሁን የምጠይቅህን ነገር ዝም ብለህ ስማ። አውርዱኝ። ምክንያቱም ሬሱን ለቀናል። እኔ መጀመሪያ የገባሁት ሬሱን አይቼ ነው። ተከስሼ ያለው ሃይማኖቴ ተነክተዋል ብዬ ነው የገባሁት። እሱን ትታችሁ ወደ ሌላ ሄዳችሁ። እየሰማኸኝ ነው? እሺ እንደዚህ ይላል፣ እውነት እልሻለሁ። እየሰማ ነው አይደል? እየታየክ ነው። እውነት እልሻለሁ። እየሰማው አይደለም። ምክንያቱም ሬሱን ለቀናል። ወደ ሬሱ ማንነት ከሆነ አውጡን። እየጠየቅኩ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ትምህርት መጽሐፍ ቅዱሳዊ ነው አይደለም? አንተ የትኛዋ ኦርቶዶክስ ነህ? ትክክለኛዋ ኦርቶዶክስ ነህ ወይስ አይደለም የሚለውን እየጠየቅኩ ነው። ስለዚህ አሁን የማነብልህን ልብ ብለህ ስማ። እንደዚህ ይላል፣ እውነት እልሻለሁ
አንቺን ከመውደድ ጋር ዜና ገድልሽን የማይሰማ ሁሉ የኔን ፊት ሊያይ አይችልም። ሰምታወል ኢየሱስ ለክርስቶስ ሰምራ ምን ብሎ ቃል ኪዳን ገባላት ይላል? አንቺን ከመውደድ ጋር ዜና ገድልሽን የማይሰማ ሁሉ የኔን ፊት ሊያይ አይችልም። በዚህ ታምናለህ ወይስ አታምንም? እግዚአብሔር ለቅዱሳን ቃል ኪዳን የለውም? አንተን አንድ ጥያቄ ልጠይቅህ፣ እሱን ብቻ ተባበርልኝ በመመለስ። ቃል ኪዳን የለውም ለቅዱሳን? የምጠይቅህን ስማ። የምጠይቅህ የቅዱሳንን ገደል የማይሰማ ሰው የኢየሱስን ፊት አያይም ወይስ ያያል? ሁሉም ሰው ያየውን ጽፏል። ማቴዎስም ጽፏል። ነቢያትም የድሮ የብሉይ ኪዳን ነቢያትም ያዩትን ጽፏል። አረ ታገስ እንዴ! ማወራውን ስማኝ። ታገስ፣ ማወራውን ስማኝ። የምታወራውን አልሰማም። ምክንያቱም ከሪሱ ውጭ ሆነናል። ሪሱ ውስጥ እኮ አይደለም ያለ ነው። የምጠይቅህና የምታወራው አይገናኝም። እየጠየቅኩ ያለሁት አንድ ሰው የቅዱሳንን ገድል ባይሰማ የኢየሱስን ፊት ያያል ወይስ አያይም? ሊያይ ይችላል። ሊያይ ይችላል። ገድሉ ግን አያይም ይላል። ይኸው ሊያይ አይችልም ይላል። ማን ነው ትክክል? አንተ ነህ? ሊያይ ይችላል። ምክንያቱም ላያይም ይችላል። ምክንያቱም እግዚአብሔር ለዚህ ዓለም ለሰዎች ልጆች ያደረገውን ውለታ የዛን አደራ ለቅዱሳን ነው አስረክቦ የሄደው። ምክንያቱም የእግዚአብሔርን ነገር ከማን ነው የምንቀበለው? ከቅዱሳን ነው የምንቀበለው፣ ከቅዱሳን ነው የምንሰማው። ምክንያቱም ቃሉም ይላል በሐዋርያትና በነቢያት መሰረት ታንጻቸዋል ይላል። ታገስ፣ የምጠይቅህና የምታወራው አይገናኝም። የጠየቅኩ ሰው የቅዱሳንን ገድል ሳይሰማ የኢየሱስን ፊት ማየት ይችላል ወይስ አይችልም? እኔ የገባሁበት እየተግባባን አይደለም። እየተግባባን ብንሄድ ጥሩ ነው። ማንግባባ ከሆነ እንለያይ። የምጠይቅህን የመጨረሻ እጠይቅሃለሁ። ይህንን ካልመለስክ ትወርዳለህ። አልፈቅድልህም። ታውቃለህ፣ ሰው ቆሞ ቀድሶ አስቀድሶ ምስጢራትን ተምሮ እንኳን ያላነበበውን ለማንበብ የሚፈራውን አንተ ከየት አምጥተህ ልታነብ ቻልክ? ይበቃል። ምንም ለመመለስ ፈቃደኛ አይደለም። ርዕሱን ለቀሃላ። እኔ አይቼ የገባሁት የትኛው ኦርቶዶክስ ናት ትክክለኛው የሚለውን ትክክለኛውን ለመናገር ነበር የገባሁት። አንተ ግን የዋህነትን አይተህ እጄን ይዘህ እያንጠላጠልክ የት እንደሆነ እየወሰድከኝ ነው። ገድላት እኮ ከመጽሐፍ ቅዱስ በኋላ የሚመጡት ናቸው። ከመጽሐፍ ቅዱስ በኋላ ነው። ቀድሞ ያለው መጽሐፍ ቅዱስ ነው። ቀድሞ የምነበበው የእግዚአብሔር ታሪክ ነው። አብ ወልድ መንፈስ ቅዱስ ነው የሚባለው። ይሄ የት ነው የሚነበበው? ይሄ በቤተ ክርስቲያን። ይሄ እኮ ትክክል እኮ ነው። ይሄ የማን ነው? ውሸት ሲታት እኮ አይደለም። ሲታት የለበትም። ይሄ የማን ነው? ቆይ ሲታት የለበትም። ትክክል ነው፣ ግን ከመጽሐፍ ቅዱስ ይቅደም። ይሄ ሲታት የለበትም። ሲታት የለበትም። ትክክል ነው፣ ግን መጽሐፍ ቅዱስ ይቅደም እያልኩ ነው። እሺ፣ ሲታት የለበትም። ቅዱሳት መጽሐፍ በአባቶቻችን የምጠይቅህን ስማ። ሰው የክርስቶስ ሰምራን ገድል ሳይሰማ የኢየሱስን ፊት አያይም። ይሄ መጽሐፍ ቅዱሳዊ ነው አይደለም? እግዚአብሔርም ይህንን ብለዋል። ቅድም ብያለሁ። ማስረጃ ልሰጥ ስል እምቢ አልክ። ክርስቶስ ይህንን ብለዋል። ሰው የቅዱሳንን ገድል ሳይሰማ መንግስተ ሰማያት አይገባም የሚለውን ጥቅስ ስጠኝ። ኪፋትሽ መጽሐፍ ቅዱስን ልንገርህ ታነባለህ። እኔ ጋር መጽሐፍ ቅዱስ የለም፣ ግን በቃል ነው የያዝኩት። መጽሐፍ ቅዱስ ካለ ከፍታ አንብብልኝ። በጣም አሪፍ። ይኸው ያነቡልሃል፣ ፖስት ያደርጉልሃል። ንገረኝ ጥቅሱን።
ዮሐንስ ወንጌል ምዕራፍ 5 ከቁጥሩ 45ቱን ክፈትና ከ42 ጀምሮ እስከ 50 ድረስ ያለውን እስኪ ይህንን ክፍል እስኪ አንብቡልን። ዮሐንስ ወንጌል ምዕራፍ 5 ከቁጥሩ 41 ተጀምሮ ምን ነበር? እሺ እዛ ላይ የቅዱሳንን ገድል ያልሰማ ሰው የኢየሱስን ፊት አያይም፣ መንግስተ ሰማያት አይገባም የሚል ጥቅስ ታሳየኛለህ። እሺ ይኸው ዮሐንስ ወንጌል ምዕራፍ 5 ቁጥር 41 እንዲህ ይላል፣ ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋል። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እናንተ እርስ በእርሳችሁ ክብር የምትቀባበሉ ከአንዱ ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እሺ ቀጥል። ጥሩ ነው፣ ቀጥል። እሺ እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። እሺ ቀጥል። ሙሴንስ ብታምኑ እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጽሐፍትስ ካላመናችሁ ቃሌን እንዴት ልናገር የፈለኩት? በጣም ጥሩ። እሺ እዚህ ክፍል ላይ የቅዱሳንን ገድል ሳይሰሙ መንግስተ ሰማያት መግባት አይቻልም የሚላለን። ሙሴን ካላመናችሁ እኔን እንዴት ልታምኑኝ ትችላላችሁ አለ። በጣም አሪፍ። ምን አላችሁ? እሺ በዚህ ላይ ሙሴን ለምንድን ነው ያላመኑት? ሙሴ ስለ ክርስቶስ ዘርዝሯልና እናንተን የሚመስል አጥንት ስጋ ያለው መለኮት ያልሆነውን ሙሴ ያልሰማችሁ እኔን እንዴት ልትሰሙኝ ትችላላችሁ? እኔን የሚታዩ ይሄ ታዲያ መጽሐፍ ነው። እሺ ታገስ። ይሄ ታዲያ የቅዱሳንን ገድል ሳይሰሙ መንግስተ ሰማያት ካለመውረስ ጋር ምን አገናኘው? አንድ ነው። ምን ልዩነት አለው? ሙሴ ስለማን ነው የጻፈው? ስለ ክርስቶስ። ታዲያ ገድለ ክርስቶስ ሰምራን ሳይሰሙ መንግስተ ሰማያት አይገባም ከሚል ጋር ምን አገናኘው? እንደዛ የሚላለ አንዱ አይደለችም እንዴ? አንዱ ነች አይደል እንዴ? እኮ ሙሴ አንዱ ነው፣ ክርስቶስ ሰምራ አንዷ ነች። ሌላውንም መጽሐፍ ቅዱስ ይፈትልኝ ፕሊስ። ምናልባት ኤዶም ዝም በል። ለምን ከኔ ጋር ታወራም? አንዴ ኤዶም እያወራ ነው፣ ዝም በል። ኤዶም ዝም አትልም እንዴ? አንተ ምን ስርዓት የለህም ብራዘሪ? እሱ ያወራ ሲጨርስ ከዛ ትቀጥላለህ። ምንድን ነው ይኸው የሚለው? ማርያምን ዜና ገድልሽን የማይሰማ ሁሉ ማርያም ነች ብላችኋል እያላችኋል ነበር። ታገስ፣ የምጠይቅን ጥያቄ ስማ። ዜና ገድልሽን የማይሰማ ሁሉ የኔን ፊት ሊያይ አይችልም ነው የሚለው። ስለዚህ ሰው የክርስቶስ ሰምራን ገድል ሳይሰማ መዳን አይችልም። መጽሐፍ ቅዱስ የቅዱሳንን ገድል ሳሰሙ መዳን አትችሉም ይላል። የቅዱሳን ገድል እኮ በእግዚአብሔር ምን ያህል መጽናት እንዳለበት ነው እየተናገረ ያለው እኮ። እሱን ያልሰማ ይድናል ወይስ አይድንም? ላይ እንድንጸና ታገስ። ገድልን አልሰማም ቢል ይድናል ወይስ አይድንም? የቅዱሳን ገድል እግዚአብሔር ስለሆነ አይድንም። እንደው ምክንያቱም የቅዱሳንን ገድል ሳይሰማ ገድል የሚያነበው ክርስቶስን ነው የሚለው።
እሱ አሁን ለምሳሌ ስለ ልጁ ነው እንደሚያወራው። አይ አርሴማ ስለ አርሴማ ሀብት ነው። ስለ አርሴማ ጓራ እኮ አይደለም የምናገረው እዚህ ጋር ስለ ክርስቶስ ነው የምናገረው። አርሴማ ክርስቶስ ብላ ነው በቃ የሞተች። ሀብቷም ንብረቷም ጓሯም ክርስቶስ ነው። ስለዚህ ይሄ እኮ አንድ ነው። ምንም የሚነጣጣል ነገር እኮ የለም። የምጠይቅ ጥያቄ የቅዱሳንን ገድል ሰው ሳይሰማ አይድንም የሚል የመጽሐፍ ቅዱስ ጥቅስ አሳየኝ። እሺ መጽሐፍ ቅዱስ ላይ ምን አልክ? ነው ድምጽ ያለው ጥያቄ ደገም። ቆይ አንዴ ታገስ። ቤካዬ አንተ ጋር ነው ድምጽ አለ? አዎ በቃ ሚውት አድርጓል። ኤርምዬ ቀጥል። ታገስ። ሰው የሚድነው ኢየሱስን በማመን ነው ወይስ የቅዱሳን ገድልን በመስማት? ኢየሱስ ቅዱሳን ገድል ምንድን ነው የሚለው? ማንን ነው የሚጠራው? ገድለ ክርስቶስ ሰምራ ስለ ክርስቶስ ሰምራ ነው የሚያወራው። ክርስቶስ ሰምራ እንዴት እግዚአብሔርንና ሰይጣንን ልታስታርቅ እንደሞከረች ምናምን ነው የሚያወራው። ስለዚህ አሁን የኔ ጥያቄ ሰው የሚድነው ክርስቶስ መስቀል ላይ በሰራለት ስራ ነው ወይስ እኔ ጋር ብቻ ነው ድምፁ የጠፋው? ለዛ እኮ እንዲህ ቅድም ሲታና ምን እያልክ ነው? እርስ በራሳችሁ እናንተ እርስ በራሳችሁ ክብር የማትቀባበሉ ስለዚህ ክርስቶስ ወደዚህ ምድር ሲመጣ ቀጥ ብሎ ከሰማይ ዱብ አላለም። የምጠይቅህና የምትመልሰው አይገናኝም። መጀመሪያ ጥያቄ ለመመለስ በደንብ መስማት አለብህ፣ በደንብ ማዳመጥ አለብህ። የኔ ጥያቄ ሰው የሚድነው በኢየሱስ ክርስቶስ ነው ወይስ ገድል በመስማት? እሺ አንድ ጥያቄን መልስልኝ፣ ከዛ በኋላ ነው መልስልኝ። መጀመሪያ የምጠይቅህን መልስ። ለምን ትጠይቀኛለህ? ከዛ በኋላ መልስልሃለሁ። አትጠይቀኝ። የምጠይቅህን ጥያቄ መልስ። የምጠይቅህን ጥያቄ መልስ። የምጠይቅህን ጥያቄ መልስ። ሰው የሚድነው በኢየሱስ ክርስቶስ በማመን ነው? እሺ መልሳለሁ። ቅዱሳንን ገድል በመስማት? ያው አንድ ነው። ቅዱሳን ገድል ማንበብም ክርስቶስ ነገር ማወቅም ያው አንድ ነው። ስለዚህ የቅዱሳንን ገድል መስማትም የክርስቶስ ስራ አንድ ነው። የቅዱሳን ገድልን መስማትና እየሰማው ነው መስቀል ላይ የተሰራው የኢየሱስ ክርስቶስ ስራ ሁለቱ እኩል ናቸው? እኩል ናቸው፣ አንድ ነው። ምክንያቱም የቅዱሳን ገድል ስለ ክርስቶስ መስቀል ላይ ስለተደረገ ነገር የሚያወራ ነው። የቅዱሳን ፊት የሚያንጸባርቀው ክርስቶስን እኮ ነው። ታውቃለህ? ለምሳሌ ክርስቶስን የምናይባቸው ናቸው። ከመጽሐፍ ገድለ ክርስቶስ ሰምራን መስማት ያድናል? አዎ ያድናል። ምክንያቱም ስለ ክርስቶስ የሚያወራ ስለሆነ ያሳየኝ ያድናል። ስለ ታሪክ፣ ስለ ሀብቷ፣ ስለ ንብረቷ የቅዱሳን ገድል ያድናል የሚለውን አሳየኝ። ምን ልክፈትልህ? እሺ ክፈትልኝ። መጽሐፍ ቅዱስ ዕብራውያን ምዕራፍ 7 13 ይቅርታ 13 ከቁጥሩ 7ቱን ክፈትና አንብብልኝ። ዕብራውያን 6 ጀምር ከቁጥር 6። ዕብራውያን ምዕራፍ 13 ከቁጥሩ 6 ጀምር አንብብልኝ። እሺ ይኸው። ስለዚህ በድፍረት ጌታ ይረዳኛል አልፈራም፣ ሰው ምን ያደርገኛል እንላለን። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትላንትናና ዛሬ እስከ ዘላለም ያው ነው። እዚህ ጋር የቅዱሳን ገድል ያድናል የሚላለ ምንድነው የሚለው ታዲያ? ቃል ምንድነው የሚለው? እስኪ አስታውል። መጀመሪያ እኔን ከመጠየቂ በፊት አስታውልና ይህን ቃል ለራስ
ለራስህ እስኪ ይህንን መጽሐፍ ቅዱስ ቢላ መጽሐፍ ቅዱስ ቢላ የሚል ቃል እኮ አለ። እግዚአብሔር ለሰው ልጅ መጽሐፍ ቅዱስ ቢላ ይላል እኮ። የቅዱሳን ገድል ያድናል የሚለውን አሳየኝ። ቁጥር ስንት ነው? የኑሯቸውንም ፍሬ እየተመለከታችሁ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው ማለት ገድላቸው ያድናል ማለት ነው። የምንማርባቸው ክርስቶስን የምናያቸው እኮ ናቸው። ከዮሐንስ ነው ክርስቶስን። ስለዚህ ያ ገድላቸው ያድናል ይላል። ምን አልክ? አዎ ያድናል። የክርስቶስን ሕይወት የክርስቶስን አኗኗር በዚች ምድር ላይ እንዴት ሆኖ እንዳለፋ የሚናገረውን ታሪክ የሚያወራውን ታሪክ መስማት ያድናል። እንዴት የቱ ጋር ነው ያድናል የሚለው? ክርስቶስ በዚህ ምድር ላይ አፍርቶ የሄደ 12 ሐዋርያት እኮ ነው። ታውቃለህ? እዚች ጋር ስማልኝ። የቅዱሳን ገድል ክርስቶስ በዚህ ምድር ያፈራው 12 ሐዋርያት ነው። የቅዱሳን ገድል እዚህ ጋር ያድናል የሚለውን አሳየኝ። ክርስቶስ አላዘዘም እዚህ ጋር የታል? ይሄንን ዕብራውያንን የጻፈው ያድናል የሚለውን አሳየኝ። ሐዋርያው እኮ ያዛል እኮ እንደሚያድን ነው የሚናገረው። የቱ ጋር አሳየኝ፣ ላንብበው። በኑሯቸው ሚሰሏቸው የኑሯቸውን ፍሬ እየተመለከታችሁ ቅዱሳን ሚሰሏቸው ተባልን እኮ። ምሰሏቸው ማለት ያድናል ማለት ነው። ገድሉ እኮ ይሄንን ነው የሚለው። ይሄን አዎ ለማዳን አይደል እንደ መምሰል። እነሱ አልዳኑም፣ ቅዱሳን አልዳኑም። ነቢያት መጀመሪያ ለክርስቶስ መከራን እየተቀበሉ አዎ ለማዳን እኮ ነው። እነሱ ዲኖ ያለፉት እኮ ናቸው። ታገስ፣ አንድ ጊዜ ሰማኝ ለሚለውን ላንብበልህ። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ይሄ ማለት ቅዱሳን በሕይወታቸው ዘመን የኖሩትንና እግዚአብሔርን ያከበሩትን ቅዱሳን ሐዋርያትን ኢየሱስ ክርስቶስን የወደዱትን በኑሯቸው በሕይወታቸው በዘመናቸው ኢየሱስ ክርስቶስን የተከተሉትን እነዚያን ቅዱሳን በሕይወት እንመስላቸዋለን እንጂ ቅዱሳን ገድላቸው ያድናል ማለት አይደለም። ሐዋርያት ስራ ላይ ሐዋርያት የኖሩት ኑሮ ሐዋርያት መጨረሻቸው ምን ሆነ? መጨረሻቸው ምን ሆነ? አድርገና ስማኝ። አልጨረስኩም። መጨረሻቸው ጥፋት ሆነ ወይስ መዳን ሆነ? የነሱ ሚዩት አድርግና ስማኝ። አልጨረስኩም። ሚዩት አድርግና ስማኝ። ስለዚህ ቅዱሳን በሕይወታቸውና በዘመናቸው የኖሩት ኑሮ ለእኛ ምሳሌ ይሆነናል። እነ ጴጥሮስ እነ ጳውሎስ ጌታ ኢየሱስ ክርስቶስን እንዴት አድርገው እንደወደዱት እንዴት በዘመናቸው እንደተከተሉት እሱ ምሳሌ ይሆነናል። ይሄ ማለት ግን የቅዱሳን ገድል ያድናል ማለት አይደለም። ይኸውልህ ታገስ፣ ልብ ብለህ ስማ። ቅዱሳን በምድር ላይ የሰሩት ስራ ቢኖር እንኳን እሱ አያድንም። እሱ የሚያድን ቢሆን ኖሮ ጌታ ኢየሱስ ክርስቶስ ከሰማይ ወርዶ ስለ ኃጢአታችን አይሞትም ነበረ። ዩሲ በብሉይ ኪዳን እኮ እግዚአብሔርን የወደዱ እግዚአብሔርን ያከበሩ በጣም ብዙ ነቢያት አሉ። የእነሱም ስራቸው እኮ ተጽፏል። ገባ? እነ ኤርሚያስ፣ እነ ኢሳያስ፣ እነ ዘካርያስ፣ እነ ዳንኤል፣ እነ ሕዝቅኤል ታላላቅ የሚባሉ አባቶች እንዴት አድርገው እግዚአብሔርን እንዳከበሩ እንዴት አድርገው እግዚአብሔርን በዘመናቸውና በሕይወታቸው እንደገለጡ ተጽፏል። ይሄ ማለት ግን እነሱ ያደረጉት ነገር ያድናል ማለት አይደለም። ወይንም ለሰው ልጆች መዳን እግዚአብሔር ያዘጋጀው መንገድ እሱ ነው ማለት አይደለም። እግዚአብሔር ለሰው ልጆች ያዘጋጀው ብቸኛው መንገድ ጌታ ኢየሱስ ክርስቶስን ነው። ገባ? ከሦስቱ አካላት መካከል አንዱ የሆነ ወልድ ከማርያም ተወለደ። ስለዚህ ፍጹም ሰው ሆነ። ፍጹም ሰው ሆኖ ኃጢአታችንን ተሸክሞ በደላችንን ተሸክሞ መስቀል ላይ ወጣ። መስቀል ላይ ወጣና አታቋርጠኝ። ያዛርግና ትቀጥላለህ። ልጨርስና ትቀጥላለህ። ቴንኪው ጋይስ። ስለዚህ ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ ኃጢአታችንን ተሸክሞ መስቀል ላይ ሞተ። መስቀል ላይ ሲሞት ኃጢአታችንን ተሸክሞ ነው።
በደላችንን ተሸክሞ ነው። ስለዚህ የኔንም ያንተንም ኃጢአት ተሸክሞ ጌታ ኢየሱስ ክርስቶስ መስቀል ላይ ፍርድን ተቀበለ፣ ስለ ኃጢአታችን ዋጋ ከፈለ። ከዚህ መጽሐፍ ሲናገር ምን ይላል? በእርሱ ቁስል እኛ ተፈወስን ይላል። ስለዚህ ለእኛ ለመዳን ምክንያት የሆነን ለእኛ ለመፈወስ ምክንያት የሆነን መስቀል ላይ ጌታችን ኢየሱስ ክርስቶስ የሰራልን ስራ ነው። እሱ መስቀል ላይ ባይሞት ኖሮ፣ እሱ መስቀል ላይ ዋጋ ባይከፍል ኖሮ፣ እሱ መስቀል ላይ ስለኛ ባይታመም ኖሮ፣ እሱ መስቀል ላይ የሾህ አክሊል ባይደፋ ኖሮ እኛ አንድንም ነበረ። ለዛ ነው ኢሳይያስ 53 ላይ በእርሱ ቁስል እኛ ተፈወስን የሚለው። ለምንድን ነው በእርሱ ቁስል እኛ የተፈወስ ነው? ቁስላችንን ስለወሰደልን፣ ኃጢአታችንን ስለወሰደልን፣ እርግማናችንን ስለወሰደልን፣ መስቀል ላይ ቤዛ ስለሆነን፣ ምትክ ስለሆነን፣ እኛ ላይ ሊሆን የሚገባው ነገር፣ እኛ ላይ ሊደረግ የሚገባው ነገር፣ እኛ ላይ ሊደርስብን የሚገባው ነገር፣ እኛ ኤክስፒሪየንስ ልናደርገው የተገባውን ያንን መከራና ስቃይ ሁሉ እሱ መስቀል ላይ ተሸከመው። ለዚህ ነው ኢየሱስ ብቸኛው ቤዛ ነው የምንለው፣ እኛን ወክሎ መስቀል ላይ ስለሞተ ማለት ነው። ስለዚህ አሁን ምንድን ነው የሚሆነው? አሁን ኢየሱስ ክርስቶስ ስለ ኃጢአታችን ስለሞተ መዳንና አለመዳን በኢየሱስ ክርስቶስ ከማመን ጋር የተገናኘ ነው። ላንብብልህ። ዮሐንስ ወንጌል ምዕራፍ 3 ላይ ምን ተብሎ እንደተጻፈ ላንብብልህ። ይኸውልህ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት አለው። አስተዋልክ? በእርሱ የሚያምን ሁሉ፣ በእርሱ የሚያምን ሁሉ የዘላለም ሕይወት አለው። የዘላለም ሕይወት በእርሱ ከማመን ጋር የተገናኘ ነው። ምን ማለት ነው? ኢየሱስ ሞቶልኛል፣ ኢየሱስ ዋጋ ከፍሎልኛል፣ ኢየሱስ ተሰቅሎልኛል ብሎ ከማመን ጋር የሚገናኝ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። አስተውል። ይኸውልህ ዛሬ ወደዚህ ቤት መጥተሃል፣ ግን ይሄ ለአንተ በጣም ኢምፖርታንት የሆነ ነገር ነው። እግዚአብሔር ዓለሙ ሁሉ አንተንና እኔን ከጥፋት ይታደግ ዘንድ የላከው ልጁን ነው። ስለዚህ ቁጥር 17 ላይ ምን ይላል? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። ዩሲ ኢየሱስ ኩነኔን ወስዶልኛል፣ ኢየሱስ ፍርዴን ተቀብሎልኛል፣ ኢየሱስ ሞቴን ወስዶልኛል ብሎ የሚያምን ሰው ቢኖር አይፈረድበትም። ከዛስ በማያምን ግን ተመልከተው፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ዩሲ መዳንና ፍርድ የሚገናኘው በእርሱ ከማመን ጋር ነው። ይህንን ማን ነው የሚነግረን? የእግዚአብሔር ቃል። ያመነ ይድናል፣ ያላመነ ይፈረድበታል። ያንተ ቤተ ክርስቲያን ግን ምን ትልሃለች? ዜና ገድልሽን የማይሰማ ሁሉ የኔን ፊት ሊያይ አይችልም። በገድለ ክርስቶስ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ደግሞ ሰው የሚጠፋው ገድል ስላልሰማ ነው። ሰው ገድል ስላልሰማ ይጠፋል። ይህንን ስላልሰማ ይጠፋል። ታምረ ማርያምም እኮ እንደዛ ነው የሚለው። ለእመቤታችንን ተአምር የማይሰሙ ቢኖሩ የኢየሱስን ሰውነት እንደ ካዱ ተደርጎ ይቆጠራል ነው የሚለው። ገድልሽን የማይሰማ ሁሉ የኔን ፊት ሊያይ አይችልም አይድንም ነው የሚለው። መጽሐፍ ቅዱስ ግን ምን ይላል? ሰው የሚድነው ኢየሱስ ክርስቶስን በማመን ነው። ሰው የሚፈረድበት ኢየሱስ ክርስቶስን ባለማመኑ ነው። ስለዚህ መስቀል ላይ የተሰራው ስራ ብቻ መስቀል ላይ የተሰራው ስራ ብቻ እሱ ያድናል፣ እሱ ይታደጋል። ስለዚህ ታገስ፣ በጣም አስተውል። የሚያድነው ስም ኢየሱስ የሚለው ስም ነው። እርሱን ያመነ ሰው፣ እሱን የተቀበለ ሰው፣ ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን፣ ኢየሱስ ጌታ ነው ብሎ የሚያምን፣ ኢየሱስን የተቀበለ ሰው እርሱ የዘላለም ሕይወት ያገኛል። ያላመነስ ይፈረድበታል።
ስለዚህ መዳንና መጥፋት ገድለ ክርስቶስ ሰምራን ከመስማት ጋር የተገናኘ አይደለም። ኢየሱስን ከማመን ጋር የተገናኘ ነው። እሺ ተባረክ። ጸጋውን ያብዛልህ ወንድማችን። ታላቁን የእግዚአብሔርን ቃል ነው ያነበብክልኝ። እኔ መጽሐፍ ቅዱስን በጣም ነው የሚያከብረው። እኔ ተግባብቻለሁ። የተግባባሁትን መጽሐፍ ቅዱስን ክፍል እኮ ነው ያነበብክልኝ። አሁንም ተባረክልኝ እና በዚህ ላይ እኮ እኔ ክርክር የለኝም። ታውቃለህ እኔና አንተ ማንገናኝበትን ትንሹን ፖይንት እኔ ተረድቻለሁ። አንተ ግን ተረድተሃል ያልተግባባንበትን ፖይንት ተረድተሃል። እዚህ ጋር ይቅርታ ታገስ። ያልተግባባንበት ፖይንት ታገስ። እሺ ታገስ። አቤት አቤት። ሰው የሚድነው በኢየሱስ ክርስቶስ ብቻ እንደሆነ ታምናለህ? አዎ አምናለሁ። ከኢየሱስ ክርስቶስ ሌላ መዳን ስም ኖ ያልተግባባንበት እያልኩ ያለሁት እኮ ለዚህ ነው። ያ የሚያድነው የክርስቶስ ስም በቅዱሳን ላይ ነው ያለው ነው እያልኩ ያለሁት። አየኸው እንጀራ ሲሰጥ ያደርቃል። አይ በቃ ብራዘር፣ አረ ተው እባክህ። እንጀራ ከፈለክም ቂጣ አድርገህ ስጣቸው፣ ችግር የለውም። በቃ አሁን ታደርጋለህ መሰለህ አንተ መጽሐፍ አንብብ። ይህን ሁሉ ዋጋ ከፍሎ ኤርሚ ከኛ ጋር ከዳጊ ጋር ከፓስተር ጋር ከመሲ ጋር ከስንቱ ጋር አወራ። ብራዘር በቃ ይብቃ፣ አንተ ይብቃ። ዛሬ ከዚህ በላይ ዶዙ ይበዛባል። ገባ? ስለሚበዛብህ ክርስቶስ ያብራላችሁ፣ እግዚአብሔር ይታያችሁ፣ ይገለጥላችሁ። አይዞህ፣ እኛ በክርስቶስ ሁሉ በርቶልናል። ክብር ለእግዚአብሔር ይሁን። አንተ እንዲበራልን ጸልይላለን። ቴንክ ዩ ታገስ። ሌላ ጊዜ ና። ዛሬ ዶዙ እንዳይበዛብህ ማለት ነው። እሺ ዳጊ ያለክ መርሲ ያላችሁ እሺ ዳጊ ካለ መሀል ላይም ኤኒታይም መግባት ይችላል። መሲ በመሲ መሀል ላይ ያቋርጠ። እስቲ ኤዶምን አውሪ እስቲ። ኤርሚ ጸጋ ይብዛል። በጣም እንግዲህ የሚበቃውን አክል ነግረዋል። አይ ቲንክ የተዘራው ዘር አንድ ቀን እንደሚያፈራ ተስፋ አደርጋለሁ። ጸጋ ይብዛል ኤርሚ። እግዚአብሔር ያክብር። አባ ተባረክልኝ ቤኪ። መሲ ቀጥ ወይ እሺ ኤዶም ወይ እንዴት ናችሁ? አለን። እሺ ወደ ያው ስትበጠብጥ ነበር እስካሁን። የትኛዋ ኦርቶዶክስ ናት ትክክለኛዋ ይላል ርዕሱ። አዎ ማለት ርዕሱን አስተካክሉ ብያለሁ። አሁንም ቢሆን አንተ ስላልክ አይደለም ወንድሜ፣ እኛ ጠይቀናል። መመለስ ያለው አንተ ነው። አንድ ነገር ልንገራችሁ፣ እናንተ ኦርቶዶክስ እምነት ተከታይ አይደላችሁ። ፕሮቴስታንት መሰረተ ክርስቶስ እንደዚህ ስለተከፋፈለች እናንተም ኦርቶዶክስ የማስተካከል ስልጣን የለህም እያልኩት ነው። አሁን መልስ ወደ መልሱ እንግባ። ጥያቄ ይኸውልህ፣ አንደኛ መልስ የሚኖረው ጥያቄው ትክክል ሲሆን ለአንተ ስጠይቅህ መተህ እኛ ላይ አትለጠፍ። አይደለማ ጥያቄ አንድ ይኸውልሽ፣ መጀመሪያ ይህን ጥያቄ አንተ ቤትህን ከፍተህ እኛን መሰረተ ክርስቶስ ሙሉ ወንጌል ብለህ ጠይቀን እኛ ቤት የመጣኸው ትመልሳለህ ማለት ነው። እኮ ጥያቄሽን ለመመለስ አንዳንዴ ፈተና ላይ እንኳን ስትቀመጭ ትምህርት ቤት ጥያቄው በጥያቄ መልሰህ ነው የምትሰጠው የምትወጣው። የጥያቄ ስህተት ካለው ፈተናውን ያወጣው ሰውዬ ይሄ ጥያቄ ትክክል አይደለም ወይ ደግሞ እንደዚህ አይደለም ምን ለማለት ፈልገው ነው ጥያቄ ትክክል አይደለም ብለሽ ትጠይቂዋለሽ አይደል? ገና ለገና ስህተት ያለው የሚል ነገር ጥያቄሽ ትክክል ስላልሆነ ላለመመለስ ጥያቄው ስህተት አለ የሚል አርጊውመንት አትስጥ። ምክንያቱም አንድ ኦርቶዶክስ መልስ አለክ የለክም? አንድ ኦርቶዶክስ ነው ያለችው። ሁለት ኦርቶዶክስ ሶስት ኦርቶዶክስ የለም። አንድ ኦርቶዶክስ ትክክል ነች፣ አለቀ። አንድ ኦርቶዶክስ መኖሯንማ እኛ አየን እኮ። አየር ላይ 2 ኦርቶዶክስ አለ፣ መሬት ላይ ደግሞ 4 ኦርቶዶክስ አለ። እንደገና ደግሞ በአንድ ጉዳይ እንኳን 21 ሊቃውንት 21 አይነት መልስ የመለሱባት አይነት ኦርቶዶክስ አለች። አንድ ሺህ ኦርቶዶክስ አለ ልትይ የተገለጠው ነው። ስለዚህ የትኛው ነው ትክክለኛ ያለን ነው? መልስ ነገርኩሽ አይደል? መልስ አይደል የፈለግሽው? አንዷ ኦርቶዶክስ ትክክል ነች።
አንድ ኦርቶዶክስ እያየን አይደለም አልኩ ወንድሜ። አንቺ ይኸውልሽ፣ አንቺ ስለ አንቺ እይታ እኮ አይደለም እኔ የማወራው። በገድላትና በድርሳናት ታምናለህ? ይኸውልሽ ማውራ ስለ አንቺ እይታ አይደለም። አንደኛ ነገር ስናወራ በገድላትና ድርሳናት ታምናለህ? አምናለሁ። ታምናለህ? አዎ አምናለሁ። ስለዚህ አንተ የመሬቷ ኦርቶዶክስ ነህ ማለት ነው። ይኸውልሽ የመሬቷን በይ የሰማያውን በይ መሰለ የቲክቶኳ ኦርቶዶክስ ገድላትና ድርሳናት አይቀበሉም። አንዴ ሜርሲ እየተደማመጠን ስታወሪ ስለ ራስሽ ፍልስፍና ወይ ደግሞ አንቺ ስለምታወሪው ነገር ሳይሆን ፍልስፍና አይደለም። አንቺ ብለሆነ ነገር ነው። አስጨርሽኝ። እኔ መለሽ ጥያቄ ጠየቅሽኝ አይደል? አንድ ኦርቶዶክስ ነው ያለችው። ስለዚህ ስለ አንድ ኦርቶዶክስ መለስክልኝ። አንድ ነው ያለው አልከኝ። አስጨርሽኝ። ጣልቃ ትግቢብኝ። እኔ ማምነው በአንድ ኦርቶዶክስ ነው ካልኩሽ ስለ አንድ ኦርቶዶክስ ታወሪኛለሽ። አንተ የመሬቷ ነክ፣ አንተ የሰማያዊ ነክ፣ አንተ የግራ ነክ፣ አንተ የቀኝ ነክ ብለሽ እንድትፈርጅኝ አልፈልግም። ጳውሎስም እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ፣ እኔ አጵሎስ ነኝ አልተባለ። ክርስቶስ ተከፍሏልን ብሏል። ክርስቶስ አልተከፈለም ወንድምዬ። እሱ የእግዚአብሔርን ቃል ለራስህ ሀሳብ እያመጣህ አትለጥፍ። እዛ ጋር ጳውሎስ ያለበት አውድና የአንተ አውድ አንድ አይነት አይደለም። በቤተ እምነት ደረጃ ነው። እሱ ስለ አንዱ ክርስቶስ ያወራው። እሺ ስሚኝ፣ አሁን ትመልሳለህ? ወደ እነሱ ትገባለህ ወይስ አስተያየት ላይ ነህ እስካሁን? እኔ እኮ ችግራችሁ ይኸውልሽ፣ ለምንድነው ሰው ማሰሙት? አንተ ለምንድነው ወደ ቀጥታ ወደ መልሱ ማትገባው? ቅድም ከወንድሜ ጋር የተጋጨ ነው። እኔ እያወራው ጣልቃ ይገባብኛል። እሱ ወደ መልሱ ግባ እኮ። ለምን መሰለክ ጣልቃ የምንገባው? መልስ እየመለስክ ስላልሆነ ነው። መልሴን እየመለስኩኝ ነው። መልሴ አንድ ኦርቶዶክስ ብዬሻለሁ። አንድ ኦርቶዶክስ ብዬ አንድ ኦርቶዶክስ የሰማው እንድትኝ አልፈልግም። እሺ ተቀበልኩክ። አንድ ኦርቶዶክስ ለምሳሌ ብዬ ጠየቅኩክ። በገድላትና በድርሳናት ታምናለህ? አዎ ኦኬ። ለምን መሰለክ ትክክለኛ ኦርቶዶክስ ነክ መሬት ላይ ያለው ያልኩክ፣ እዚህ የሚያገለግሉት ገድላትና ድርሳናት አለመቀበል እንችላለን ስለሚሉ እዚህ ጋር የተፈጠረው የኦርቶዶክስ ኢሜጅ እና መሬት ላይ ያለው ስለተለያየ ማለት ነው። ገድላትና ድርሳናት የሚቀበሉና የማይቀበሉ ስላሉ አሁን አንተ እቀበላለሁ አልከኝ፣ ይዤልሃለሁ። አንዷ ኦርቶዶክስ ለአንተ እሷ ናት፣ ይዤልሃለሁ። ስለዚህ ለአንተ ኃጢአት በመስቀል ላይ የፈሰሰው ደሜ ማን ነው? የክርስቶስ። ስለዚህ አንተ ገድላትና ድርሳናትን የምትቀበል ሰው ስለሆንክ ከጌታ ከኢየሱስ ክርስቶስ ደም ውጪ ሌላ ደም ፈሷል አትልም? ኦርቶዶክስ አትልም? እሺ ቤካ አለክ? እሺ አለ መጽሐፉ ታሳይልኛል? ኤርሚ ካለ ኤርሚ ያሳይ። እኔ እየበለው ሰው ነው። እሺ ኤርሚዬ አለ? ከልጇ ጎን በፈሰሰ ደሟ የሚለው ታምረ ማርያም ላይ ያለው የለኝም። ሜርሲ እሱ የለክም? እሺ ቤካ አሳይልኝ። ቆይ ቃሉ ንገሪኝ። ስለዚህ ምን መጽሐፍ ላይ ነው ያለው? እሺ ሊያሳይክ። እሺ ስለዚህ አሁን በምናሳይህ መጽሐፍ ላይ ምንድነው ከልጇ ጎን በፈሰሰ ደሟ የሚል የማርያምም ደም እንደፈሰሰ ከልጇ ጎን እኮ ነው የሚለው። ከልጇ ጎን ደም ፈሰሰ ነው የሚለው። በፈሰሰ ደሟ ታስምራለች ይላል። ታስምራለች። እሷ ደም ፈሷል። የእሷ ደም። እሺ አንድ ጥያቄ ጠይቅሽ የምጠይቅህን መልስልኝ። ምንድነው አንተ ነው እኮ መልሱን እንድመልስልሽ እኮ ነው። የእሷ ደም ፈሷል ወይ? ስለ መልስ ነው የምናወራው። የእሷ ደም ፈሷል ወይ? እኛ ክርስቶስ ከድንግል ማርያም ስጋና ደም አልነሳም? ነስቷል። ስለዚህ ከደሟ ደም ከስጋዋ ስጋ ከነሳ የእሱ ደም የእሷ ደም የእሱ ነው ማለት ነው። አሁን አንተ ወድቀክ ደም ሲፈስክ የእናትህ ደም ነው የፈሰሰው? ከልጇ ደም እኮ ነው የሚለው። ወንድም የምጠይቅህን መልስ። ክርስቶስ ደም ነው ደሙ። የምጠይቅህን መልስ። አሁን አንተ አደጋ ደርሶብህ ብትወድቅ ደም ቢፈስክ የእናትህ ደም ነው ወይ የፈሰሰው? የእኛ ተዋህዶ የለውማ። ምን ማለት ነው? የኔና የእናቴ ውልደትና የክርስቶስና የማርያም እናትነት ይለያያል። ምንድን ነው ክርስቶስ ከሰማይ ስጋ ይዞ አልመጣም። አንድ ስሚ፣ ክርስቶስ ከሰማይ ስጋ ይዞ አልመጣም። መለኮት ነው ከስጋ የተዋሃደው።
ስለዚህ የማንን ስጋ ተዋህደ? የእመቤታችን የቅድስት ድንግል ማርያም ስጋና ደሟን ምን ብሏል? ተዋህዷል። ተዋህዶን አስቢ ወንድሜ። ተዋህዶ አምላክ በስጋ ተወለደ። ገባክ? አምላክ በስጋ ተወለደ። አንተ እንደተወለድከው እኔ እንደተወለድኩት ነው የተወለደው። መንፈስ ቅዱስ ጸልሎታል። ኦኬ፣ የክርስቶስ ልደት አይደለም። መንፈስ ቅዱስ ጸልሎታል። ኦኬ፣ ከኛ የሚለየው መንፈስ ቅዱስ የጸለለው ስለሆነ ነው። እሱ በሩካቤ አልተወለደም። በተረፈ እሱ የታወቀ ነው። ከዛ በተረፈ የእሷ ደም ነው ካልክ አንተ የሆነ ጉዳት ሲደርስብህና ደም ሲፈስ የእናተ ደም ነው የፈሰሰው? እኔ ከእናቴ ስጋና ደም አልተዋህድኩማ። ምን ማለት ነው? ከእናቴ ስጋና ደም ያልተዋህድከው የእሱ የሚለየው ምን ማለት ነው? የእሱ ተዋህዶ ነዋ። ስጋው ስጋና ደሙን ከእሷ ነሳ እንጂ ይዞ አልመጣም። አንተ ይዘህ ነው የመጣኸው? አንተ ይዘህ ነው የመጣኸው? አንተ ይዘህ ነው ወይ የመጣኸው? ሰው ሲፈጠር ይኸውልሽ፣ ሰው አንተ ይዘህ ነው ወይ የመጣኸው? እኔም አንቺም ስንፈጠር በማህፀን እንሰራለን እንጂ አንዋሃድም። በማህፀን እንሰራለን እንጂ አንዋሃድም። ክርስቶስ ግን በማህፀን ተዋሃደ። እየነገርኩክ ነው። ኦኬ፣ በሰው ህግ ያልተወለደ መንፈስ ቅዱስ የጸለለው ነው የጌታ የኢየሱስ ክርስቶስ። ከዛ ውጪ በሰው ስርዓት ነው የተወለደው። ገባክ? ያንተና የሱ አወላለድ የሚለየው ነገር የለም። ክርስቶስ ይኸውልሽ፣ አንቺ እንደኔ ተወልዷል የምትይ ከሆነ አይ በቃ ብራዘር አንተ በቃ አቁምና ይሄንን አንብብ። እሺ ምድረ ቢለው እንደውም እዚህ ጋር እኮ የእግዚአብሔር ባሮች ለመሆን አንሻ ነው የሚለው። እግዚአብሔር እንካር ነው እንግዲህ መቼስ በአማርኛ ሲፈታ ሲመሰጠር ጉዳዩ ትላለህ። የእግዚአብሔር ባሮች ለመሆን አንሻ አንፈልግ። ከዚያ ደግሞ የማርያም ባሮች ለመሆን ደግሞ እንሽቀላለን። አትዝለል፣ እያነበብኩ ጨርሰው። ለምን ትዘላለህ? አንተ አይ ኦርቶዶክስ የተመታ ትምህርት ይዛ መከራችን ታሳያለች። እሺ ይኸው ስማ፣ ነቀፋውን የስድቡን ተውና ቃሉን አንብበው። ስማ በእናትህ ዝም ብለህ እንትን በል። ለምሳሌ ስድቡን ተዋቱ እኮ። እሺ ስማ ብሮዬ ስማ፣ ምንም ስድብ አይደለም። ለአንተ እኮ ስድብ ነው። ለአንተ ስድብ የማይሆነው የማርያምን ደሟ ልክ ነው ፈሷል፣ ከኃጢአት ያነጻል ብዬ ማመኔ ነው ለአንተ ስድብ የማይሆነው። እኔ ግን እሷ ማመን እንደዚህ ትክክል ነው መቀበል ለእኔ መሳደብ ነው። ገባ? ለእኔ እግዚአብሔርን መሳደብ በእግዚአብሔር ላይ ማላገጥ ነው። እሺ እንደዚህ ያለ ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንችላለን ብዬ እነግራችኋለሁ ይላል። ከዚያስ ይህችም መጽሐፉ ምንድን ነው ግን ይታያል? መጽሐፉ ምንድን ነው? ታመነ ማርያም አንድ ነገር ልንገርህ፣ ዶግማ ነው። አንተ ስላልክ ነው የሚሆነው። እኔ ስላልኩ አይደለም የሚሆነው። በቃ መምህር ስላለ ግን ይሆናል። ስለ አንድ ሃይማኖት እያወራን ነው። ይኸውልህ ስለ አንድ ኦርቶዶክስ እያወራን ነው። እኔ እኮ ስለ ሁለት ኦርቶዶክስ እያወራን ነው። አሁንም እያወራሁ ያለሁት ነገር እኔ ያልኩ ሳይሆን የአንተ መምህር ዶግማ ነው። ለምን መሰለህ? ስማኝ፣ ለምን መሰለህ? ስለ አንድ ኦርቶዶክስ ነው እያወራን ያለው። አንተ ራስህ ስማኝ እንጂ አንተ ከፋፍለሃል። አንተ ከፋፍለሃል። እኔ ክርክር አልወድም። በእናትህ ከቀድሞ ተከራከሪ ጮጋራዬ እንትን ብሏል። ብራዘር አሁን ለአንተ ስል ነው ሄጄ ጁስ ልፈጭ ነው እንዴ? በወተት ምናምን ነገር። ብራዘር ተው፣ ወደ ጉዳያችን ንግባ። ይህችም እመቤታችን ናት፣ ከንጉሥ ልጇ ጎን በፈሰሰ ደሟ ነው የሚለው። እኛ ንጹሐን አድርጋ እንጂ አድርጎ አይደለም የሚለው፣ እንደ ስሟ ነው የሚለው። እሺ ትርጓሜ ወደ ልጇ ባሮች አባቶችን ፍጹምነት መርታ በእውነት ታድርሰን። ከዚያስ በኃጢአት ያደፈውን ከኃጢአት ታነጻቸዋለችና እንጂ ያነጻቸዋል አይደለም የሚለው። ወደ መንግሥተ ሰማያትም ታድርሳቸዋለች። ስለዚህ ይሄው መሲ አንብቤያለሁ። ቀጥሉ። ሜርሲ አለሽ እንዴ ወይስ እኔ የለውም? አለ ቤካይ። እሺ ዳግዬ ቀጥል። አይ ነው ትሰማለህ እያልኩት
ከጠራኸኝ እንዴ ለአንቺ መስሎኛ ነበርኩት አንብብ ብለሽ ነበር። እሺ አይዞር ብዬ ነበር፣ ይቅርታ። እሺ ስለዚህ አየው አይደለ? ምን አልክ? አነበብከው አይደለ? በኃጢአት ያደፈውን ከኃጢአት ታነጻዋለች ይላል። በዛ ደም በምልጃዋ ታድነናለች፣ ታማልዳለች። ታማልዳለች። እዚህ ጋር በምልጃዋ አይልም። ይሄን ይጨርስ። በምልጃዋ አይልም። እዚህ ጋር እሱ ጋማ አይልም። መጀመሪያ ኤዶም ከኔ ጋር እንደምታወራው እያወራሽ ነው ከአንቺ ጋር። በደሟ ነው እንጂ በምልጃ ይላል እንዴ? ስሚኝ፣ ሳወራሽ ማለት ነው ሳታቋርጬ ስሚኝ። በመሀል ጥያቄ ማለት አንድ ነገር እያወራው በመሀል ጣልቃ አትግቢብኝ። አንድ ካልመለስክልኝ እገባለሁ። በደሟ ነው እንጂ በምልጃ ይላል። መልሱን መልስልሽ። በፈሰሰ ደሟ እንጂ በምልጃ ይላል ወይ? እሱን እኔ ነኝ ያልኩት። እዛ ላይ አላልኩሽም። መጽሐፉ ግን በደሟ ነው የሚለው። ደምኛ መጽሐፉ በደሟ ነው የሚለው። አሁን ያልከው እንድገመው እሱን እኔ ነኝ ያልኩት። እኔ ቆይ ከማውራት ይልቅ ማዳመጥ አትችሉም እንዴ? ካልመለስክ አላስወራህም። በምልጃ የሚለውን ከራሴ ያልኩት። አንደኛ ሲንገርሽ እንዳወራ ማትፈቅጂልኝ ከሆነ ወርዳለሁ። መውረድ ትችላለህ። የተጻፈው ላይ አታደርግም። ወረድኩኝ፣ ተሸንፈሻል። አሁን ውረድ። እንደውም አስወረድኩ አንተ። አሁን ውረድ። ሸኘው። እንደውም ውረድ። ተሸንፈሻል እንዴ? ራሴ ነኝ ያልኩት አለ እኮ። ራሱ ላይ ተኩሰው ራሱን ከገደለ በኋላ ዳግዬ፣ ኧረ ድምፅህን፣ ኧረ በስመ አብ። ሶሪ፣ ሌላ ስልክ ይዤ ነበር። በጣም ይቅርታ፣ የስራ ስልክ ይዤ ነበር። አም ሶሪ። ምንድን ነው ይሄ ነገር? ምንድን ነው ይሄ? ወንድም ተመልሶ ገባ። ጥያቄ ነበረው፣ አልገባኝም። እኔ ደግሞ አላወኩትም ነበር። ታውቃለህ ዳግዬ? የቅድም ወንድም ነው እኮ። አልወጣሁም። ከቅድሙም እየሰማው ነበረ። ጥሩ እየተወያያችሁ ነበረ፣ ግን ተለያያችሁ። አንተን አይደለም አባቴ፣ አንተ ሚዩት አድርግ፣ ችግር የለም። አንተ ሚዩት አድርግ። ታገስ፣ ቆይ አንዴ ታገስ። አይ እኔ ኤዶም ነው ማን ነበር ሰማሁ ቅድም ኦኬ። አይ ምን እንዳነሳችሁ መጨረሻ ላይ እንግዲህ ያወራውን የሰማሁት በደንብ ስላልሰማው አስተያየት መስጠት አልቻልኩም። እንግዲህ ዋናው ነገር ይህንን መረጃ ብዙ ጊዜ የምናነሳው ምንድን ነው ከኢየሱስ ጋር በተስተካከለ ሁኔታ የእሷ ቤዛነት አማላጅነትን ቢለው እኮ ችግር የለውም እኮ ምንም። ምልጃም ካለው በምልጃዋ ኃጢአትን የምታጠብ ማርያም ካለች ይሄ የክርስቶስን ስራ ሰርታለች ማለት ነው። በምንም አድርጉት፣ ለማምለጥ ብላችሁ ምልጃ በሉት፣ ደም በሉት፣ ስጋ በሉት፣ ምንም ችግር የለም። ለምንፍቅናችሁ ያን መርጥላችሁም የፈለጋችሁን የምንፍቅና ቶፒክ መርጣችሁ ወይም ተተኪ ቃል መርጣችሁ መምጣት ትችላላችሁ። ዋናው ነገር ግን በተካችሁት ቃል መሰረት እንደምታነቡት ንጹሐን ማድረግ ትችላለች፣ ኃጢአትን ማጠብ ትችላለች። ያው ከስር ያለውን አንብቡት። በኃጢአት ያደፈውን ከኃጢአት ታነጻዋለች።